ኤፌሶን መልእክት ምዕራፍ 3 እናወጣለን። ቁጥር 8 እና 9 መጀመሪያ እናያለን። ፍለጋ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረውን የምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠኝ። ከቅዱሳን ሁሉ ለማንስ የሚለው እግዚአብሔር ደግሞ ለማንም ያልገለጠውን የገለጠለት የጌታ ባሪያ ነው። ቁጥር 16 እና 17 ደግሞ አንድ ላይ ነው ያሉት። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ። ስርና መሰረታችን በፍቅር ከጸና እንዘልቃለን ወገኖች። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ይላል። ከዛ በኋላ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን አስተውሉ ወገኖች። ቃሉ የእግዚአብሔር ቃል የሚለውን ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ይሄ የጌታ ፈቃድ ነው፣ ወደዚህ በረከት እንድንመጣ። እግዚአብሔር አምላካችን የተመሰገነ ይሁን። ቁጭ በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እዚህ ጋር አሁን ያነበብኩት ክፍል አለ። ሌላ ደግሞ ክፍል እናነባለን። ዮሐንስ ወንጌል ምዕራፍ 20 ላይ ደግሞ እናነባለን። ከመታወቅ የሚያልፍ ፍቅር በኢየሱስ ክርስቶስ ስም አነባዋለሁ ከቁጥር 1 ጀምሮ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ወደ ኢየሱስ የወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ወደ ፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅ ብሎም ሲመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስ ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ ላይ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብሩ የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን የሚነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ሄዱ። ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበረ። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስ እንደሆነ አላወቀችው። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂው መስሏት ጌታዬ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርኸው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም ወጥታ ጌታን እንዳየችው ይህንም እንዳላት ለደቀ መዛሙርቱ አወራች። የፍቅር ኃይል
እጅግ አስደናቂ ነው። እጅግ በስጋ ለባሽ ቋንቋ መስበክም አሁን የደረስንበት ያክል እንነጋገራለን። ያው ሰው እኔም እግዚአብሔር ያስተማረኝን እናንተም የምታውቁትን የደረሳችሁበትን ነገር ግን ከዚህ ያልፋል፣ ከመታወቅ ያልፋል ፍቅር። ብዙ ምስክርነቶች አሉ በዚህ ዙሪያ ላይ። አንዳንዱን ነግሬያቸው ብጀምር ጥሩ ነው። አንድ እናት ነበሩ፣ ሲስተር ፈጫቱ ይባላሉ። በጣም የእውነተኛውን በክርስትና ጉዞ አካሄድ ውስጥ ከማንም ያላየሁትን ፍቅር በእሳቸው ውስጥ ያየሁት የሚገርመኝ ነገር ቤተክርስቲያናቸው ሲሄዱ አንድ ጊዜ ግቢ ውስጥ አንድ የ10 ዓመት 8 ዓመት 10 ዓመት አካባቢ የሆነው ልጅ ያያሉ። ልጁ ለምጥ አለበት ፊቱ ላይ እንደዚህ ሰውነቱ ላይ። ሲያዩት አዴ ፈጬ ሲስተር ፈጫቱ ይባላሉ። ሲያዩት ወይ እናቴ ምንድነው እሱ ብለው ይኸው በሕያው እግዚአብሔር ፊት ነው የምነግራችሁ አቀፉት እና ሲለቁት ለምጹ ልጁ ላይ የለም። የፈውስ ጸጋ ስጦታ የላቸውም። ቆይ ምንም ማጨብጨብ አያስፈልግም። የፈውስ ጸጋ ስጦታ ላያቸው ላይ የለም። የፈውስ ጸጋ፣ ተአምራት፣ ድንቅ ማድረግ 5ቱ የአገልግሎት ቢሮ ላያቸው ላይ የለም። ሐዋርያት፣ ነቢያት፣ እረኞች፣ አስተማሪዎችና ወንጌላውያን ይሄ ጸጋ ላያቸው ላይ የለም። እሳቸው ጋር ግን አንድ ነገር ልንገራችሁ፣ ከጸጋ ስጦታዎች በላይ ነው ፍቅር። ይሄ ፍቅር ነው በእሳቸው ውስጥ ያለው። የፍቅርን ኃይል መስበክ አይቻልም። በፍቅር የሚገለጠውን ክብር መናገር አይቻልም። በቃ ፍቅራቸው ነው። አቀፉት። ሲያቅፉት ከልባቸው ውስጥ ያለው የልጁ ርህራሄ ከውስጣቸው የወጣው ፍቅር በደቂቃ በሰኮንድ ውስጥ ልጁ ላይ የለም ለምጹ። ይሄ በህይወቴ ሙሉ ማረሳው በፍቅር ኃይል የተገለጠ ተአምራት ያለምን ይኸው የጸጋ ስጦታዎች ከፍቅር በታች ናቸው። ምን ያሁን አላወጣው አንደኛ ቆሮንቶስ ምዕራፍ 13 ላይ ፍቅር ካለ በኋላ ሰው ራሴን ለእሳት መቃጠል ብሰጥ ተአምራቶችን ምንድነው የሚናገረው? ሚስጥርን ባውቅ የጠለቀውን ነገር መንፈሳዊ በረከቶችን ሁሉ ብገልጥ እኔ አሁን አላወጣውም። አንብቡት። ፍቅር ግን ከሌለኝ ከንቱ ነኝ። ይሄንን ባደርግ ፍቅር ግን ከሌለኝ ከንቱ ነኝ። ወገኖቼ ሆይ ሳናውቀው በእግዚአብሔር ፍቅር ሳይሆን በለመድነው የህብረተሰብ አኗኗር ውስጥ እንዳለን በዘመኑ ያለው የክርስትና አካሄድ ያ ፍቅር ወገኖቼ ሆይ ያ አባቶቻችን የተመላለሱበት ፍቅር እንዴት አይነት ፍቅር ነው? ቆይ የበጉ ሐዋርያት እነኚህ በዘመኑ የነበረውን የሮም የቄሳርን መንግስት የነቀነቁት ወንጌሉን እስከ ምድር ዳር ያደረሱ ምድር ዳር የሮም ግዛት ነው። ከዛ በኋላ አካባቢ የነበሩትን አገሮች የደረሱት መጽሐፍ ቅዱስ እጃቸው ላይ የለም። ብሉይ ኪዳን ያለው ቤተ መቅደስ ውስጥ ነው ያለው። ካህኖቹ ጋር በብሉይ ኪዳን የነበረው የአምልኮ ቦታ ቤተ መቅደስ ውስጥ ብሉይ ኪዳን ያለ እጃቸው ላይ ምንም ነገር የለም። ታዲያ እኛ አሁን የምናገለግለውን በብዙ እጥፍ የበለጠ አገልግሎት ሰጥተው ዘመናቸውን እንዴት ጨረሱ? እጃቸው ላይ ምንም ቃል አዲስ ኪዳን የለ፣ ብሉይ ኪዳን የለ። ያላቸው ታውቃላችሁ፣ በውስጣቸው የክርስቶስ ፍቅር ነበር። ያንን ፍቅር ይዘው ነበር የሚንቀሳቀሱትና የእግዚአብሔርን ዘላለማዊ ሐሳብ አገለገሉ። እግዚአብሔርም እንደተገለገለ በታላላቅ ምልክቶችና ድንቆች መሰከረላቸው። ዘመናቸውን ፈጽመው ለኛ ሐዋርያት ሥራ የኢየሱስ ክርስቶስ ሥራ ተብሎ የተጻፈውን ተመልከቱ። አንድ ነገር በእጃቸው ላይ የለም፣ ግን ትልቅ ነገር አለ፣ ፍቅር አለ። አሁን ብዙ ነገር አለን፣ ፍቅርስ አለ? እኔ አላወጣውም፣ እናንተ በኋላ ቤታችሁ ታያላችሁ። ሮሜ ምዕራፍ 5 ቁጥር 5 ላይ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ላይ ስለፈሰሰ
ተስፋው አያሳፍርም። ይሄ የፈሰሰው ፍቅር ሐሳባችን ላይ ይመስላችኋል? ስሜታችን ላይ ይመስላችኋል? ኢሞሽናችን ላይ ይመስላችኋል? ይሄ ፍቅር የፈሰሰው ይሄ የእግዚአብሔር ፍቅር የፈሰሰው መንፈሳችን ላይ ነው። ተገልጧል ከውስጣችን። እንደዚህ አይነት ቦታ ተናግሮ የእግዚአብሔርን ቃል ሰብኮ አጥፎ አጠገቤ እዚህ በራፍ ላይ የሚጠብቀውን ሰውዬ እንኳን ቀና ብዬ ሰላምታ ሰጥቼው እንደሚገባ ወገኖቼ የት ጋር ነው የእግዚአብሔርን ፍቅር የምንገልጠው? እርስ በርሳችን እንኳን የእግዚአብሔርን ፍቅር መግለጥ የሚያቅተን የዘመን ውስጥ ትውልዱ በፍቅር ረሃብ ያለቀበት ዘመን ውስጥ እንዳለን በአምላኬ መንፈስ በእርግጥ ነግራችኋለሁ። ይሄ ህዝብ ይሄ ትውልድ አሁን ያጣው ምን እንደሆነ ታውቃላችሁ? ሰባኪ አላጣም። ልዩ ልዩ የአገልግሎት ክፍል ጥሩ ነው፣ እግዚአብሔር ይመስገን። ጥሩ ቃል የሚሰብኩ ወንድሞችና እህቶች የተነሱበት ዘመን ነው። ትልቁ ነገር ግን ቀስ ብሎ ከቅዱሳን ማህበር ውስጥ የጠፋው ነገር ግን ያ የክርስቶስ ኢየሱስ በቤተ ክርስቲያን ያፈሰሰው ፍቅር ማለዳ ነው። አልነጋም። ገና ሰማይና ምድሩ ሳይላቀቅ ተነስታ ወደ መቃብሩ የሚያስሮጣት ምን አይነት ፍቅር ነው ወገኖች? ወይ ሮጠችና ሄደችና እስቲ አስቡት። በሀገራችንም በዘመናችንም በተለያየ ቦታም እንደምታውቁት በየትኛውም ሀገር የመቃብር ስፍራ በጣም ጸጥ ያለ አካባቢ ነው። የመኖሪያ ቤት ስለሌለበት የሰው እንቅስቃሴ የለም። ሄደችና መግደላዊት ማርያም ጌታ ኢየሱስ ክርስቶስ ስጋው ተኝቶበት የነበረበት ስፍራ ላይ ስትመለከት የለም። ኢየሱስ ክርስቶስ 3 ዓመት ያሰለጥናቸው ያስተምራቸው በፍቅር ሕይወቱንም በቃልና በሥራ ብርቱ የነበረ ነብይ እንዳሉት ሁሉን ነገር ሲያደርግ ሮጠች ወደ እነሱ እነ ጴጥሮስ ወዳሉበት በረረችና ጌታን የለም ወስደውታል አለቻቸው። ይወዱታል። ጴጥሮስ በኢየሱስ ክርስቶስ ፍቅር የሚቃጠል ዮሐንስ በተለይ መልእክቱን ታያላችሁ። በኋላ ተነሱና ሮጡ። የመጽሐፍ ቅዱስ ነው የሚለው ሮጡ። ጴጥሮስ ሲሮጥ በወጣት ይመስለኛል ዮሐንስ ቀደመውና ሮጠና መቃብሩ ያለበት ቦታ ጋር ደርሶ ቁጭ ብሎ ወደ ውስጥ ይመለከታል። ጴጥሮስ ደግሞ ከኋላው እንደበረረ መጥቶ አልቆመም፣ ገባ። አሁን ሁለተኛው ደቀ መዝሙር ዮሐንስም ገባ። ሲመለከቱ የተልባ እግሩ ልብስና በራሱ ላይ የነበረው ጥምጥም ለየብቻ ተቀምጠው ሁለቱም አዩ። ተነስቷል። በቃ ተነስቷል ማለት ነው። ወጥተው ሲሄዱ እሷ እዛ ጋር ነች። መቃብሩ በራፍ ደጃፍ እዛ በሩ ጋር ቁጭ ብላለች። አዩት። እዚህ ድረስ ፍቅራቸው የሰው ለእግዚአብሔር ለኢየሱስ ክርስቶስ ያለው የፍቅር ደረጃ ይለያያል። ይወዱታል ኢየሱስን፣ ያፈቅሩታል ኢየሱስን ዮሐንስና ጴጥሮስ። ከዚህ ማለፍ ግን አይችሉ። በቃ የተሰጣቸው ይሄው ነው። እንግዲህ ሄዱ። መሄጃ ያላቸው ሁሉ ይሄዳሉ። በኢየሱስ ክርስቶስ እውነተኛ ፍቅር የተነደፉ መሄጃ የላቸውም። ዛሬ ሰው ሁሉ መሄጃ አለው። ሰው ሁሉ ወገን አለው። ሰው ሁሉ ወዳጅ አለው። ሰው ሁሉ ዘር አለው። ግማሹ ወደ ዘሩ፣ ግማሹ ወደ ቤተሰቡ፣ ግማሹ ወደሚወደው ይገባል። ጥሩ ነው፣ ተመስገን ነው መግቢያ ስለተገኘ። መግቢያ የሌላቸው ግን አሉ። በክርስቶስ ፍቅር የሚንከራተቱ ዘመናቸውን አሉ። ሰማይን የሚያውቃቸው ምድር አያውቃቸው። ቆይ አይታለች አይደለም? እነሱ ከሄዱ በኋላ ያየችውን ቦታ ድጋሚ የሚያስገባት ምንድን ነው? እንደገና ገባች። እንደገና ስትገባ ጴጥሮስና ዮሐንስ በነበሩበት ሰዓት የሌሉ 2 መላእክቶች አንዱ በራስጌው አንዱ በግርጌው ሰማያዊ አካላት ቁጭ ብለዋል። ለምን ለጴጥሮስና ለዮሐንስ አልታዩም? ለምን
ለሷ ታዩ። ምናልባት እዚህ ድረስ ይበቃት እንደሆነ በቃ መላእክቶቹን ካየች መላእክቶቹንም አየው ብላቴ ነው እሷ። ወገኖች ሆይ ሰዎች መላእክት አይተው ትልልቅ ቮሊዩም ያለው መጽሐፍ ጽፈዋል። ባህር ማዶ ያሉ ሰዎች እንዲህ አይነት መላእክት አየው ብሎ ትልልቅ ምስክርነቶች አሉ። ያ ግን ያንን የሚያልፍ በስጋ ለባሽ ቋንቋ ቁንጽል ዕውቀት የአእምሮ ችሎታ የማይገለጥ የማይሰበክ ሊነገር የማይቻል ፍቅር ውስጡ አለ። መንፈሳዊውን ዓለም ያነቃነቀ ነገር መላእክቶቹን ያይቻቸው አንቺ ሴት ምን ትፈልጊያለሽ? ጌታዬን ነው የምፈልገው። አሁን ምን አለኝ አንድ ሰው ሰሞኑን ከተወሰነ ጊዜ ወዲህ ምንም ነገር መነጋገር አልችልም ከሰው ጋር ስለዚህ ጉዳይ ነው የምነጋገረውና ባህር ማዶ ያለ አንድ ወንድም ነው አሜሪካን ሀገር ደውዬለት የተጫወተኝ እያለ በጣም ገረመኝ እና አየው ይሄንን ነገር ስትናገር አየው እና በጣም አለቀስኩኝ በጣም እያለኝ ነገረኝ። ምንድነው እሱ ነገሩ አልገባኝም። ባክ መስበክ ይቻላል ይሄን ነገር አልኩት። አይደለም እኮ አለኝ። በጣም መገረምም መጣብኝ መደነቅም መጣብኝ። ምን አለ እንደዚህ አለኝ፣ ፓስተር ምናልባት ኢየሱስን ከመንገድ ይሆን የመለሰችው ሴትዮ አለ። ከአትም ያረገ ነው ወደ አባቱ መልሳው ይሆን ከመንገድ አለኝ። ከአንድ ሰው ጋር ደግሞ ስንጫወት እንደዚህ አለኝ፣ በጌቴ ሴማኔ በአትክልቱ ስፍራ ጸልዩ ብሏቸው የድንጋይ ውርወራ የሚያክል ሄዶ ኢየሱስ እየጸለየ ሲመለስ እነ ጴጥሮስ ደክሟቸው እንቅልፍ መጥቷቸው ሲንገላቱ እንደገና እየመጣ አንድ ሰዓት እንኳን መተካት አቃታችሁ ሲል መጨረሻ ላይ አንድ ቃል ተናግሯል። ትችላችሁ እንደሆነ ሁላችሁ ትታችሁኝ ትሄዳላችሁ፣ ነገር ግን አባቴ ከኔ ጋር ነው አላቸው። እንዳለውም ይሁዳ እየመራቸው መብራት ይዘዋል፣ ገመድ ይዘዋል፣ ሰይፍ ይዘዋል፣ ሰራዊት ነው መጡ። እዛ ድረስ መጡ። ቦታውን የሚያውቀው ይሁዳ ነው፣ ማንም አያውቀው። ይሁዳ እየመራቸው መጣ። እምስማው እሱ ነው አለው። መጣና ሰላም ላንተ ይሁን ብሎ ሲስመው በመሳሜ ሰው ልጅ አሳልፈህ ትሰጣለህና ምንም አላለው። ቃይችን ብቻ አለውና ከዛ በኋላ እንደዚህ ያለኝ ያ ሰው እዛ ቦታ ላይ የነበሩት ደቀ መዛሙርቱ ሐዋርያቱ ሁሉም ሄዱ፣ ብቻውን ነው የቀረው። መግደላዊት ማርያም ብትኖር ትሄዳለች? አትሄድም። ወይ ገሏታል እንጂ እዛ ቦታ ላይ አትሄድም፣ ጥላው አትሄድም። በእርግጠኝነት ልንገራችሁ እናቱ እምዬ ማርያም ቅድስት ማርያም ብትኖር እዛ ቦታ ላይ ጥላው አትሄድም። እናት ነቻ፣ አትሄድም ጥላው። ሰው ለምን ጥሎ ሄደ አይባልም። አቅሙ ውሱን ነው። እንኳንስ በመከራ ሰዓት አይደለም፣ በሚያስፈራ ሰዓት አይደለም፣ ነገሮች ደንገዝገዝ ጨለም በሚሉበት ሰዓት አይደለም። ሰው እንዲሁ በወረተኛነት ጥሎ ይሄድ የለም እንዴ? አትሄድም። ስለማትሄድ አንድ ነገር ሆነ። ኢየሱስ ክርስቶስ እንዲገለጥ ያደረገው ከውስጧ ያለው የፍቅር ኃይል መስበክ አይቻልም፣ በቋንቋም መግለጥ አይቻልም። መለኮትን ያለ ጊዜው እንዲገለጥ የሚያደርግ ኃይል ከውስጧ ወጥቷል። የመቃብር ጠባቂ መስሏት ዞር ብላ አንተ ወስደው እንደሆነ ስጠኝ እኔ ወስደዋለሁ። ምን ልታረገው ነው? የ4 ቀን ስጋ ነው። በሕያው በማገለግለው አምላክ ፊት እንገራችሁ፣ በዚህ ዘመን የሚወዱንን እንኳን መውደድ አቅቶናል። ምን ያህል ከቤተ ክርስቲያን በመጨረሻው ዘመን ይቀሰቅሳል ከአመፃ የተነሳ የተባለው ፍቅር ወገኖቼ ሆይ እንደ ተዘረፍን ፍቅራችንን ተዘረፍን። አቤት የአብርሃም አምላክ እግዚአብሔር፣
ማርያም ሲላት በጎቼ ድምፄን ያውቃሉ አይደል የሚለው? ድምፁን ታውቀዋለች። የጌታን ስታይ ጌታ ነው። አንድ ቃል አለች፣ ረቡኒ። ረቡኒ ማለት መምህሬ ማለት ነው። ፐርሰናል ነው። ረቢ ማለት በዕብራይስጥ መምህር ማለት ነው። ረቢ ማለት መምህር ማለት ነው። ረቡኒ ሲል ግን ረቡኒ የራስ የግል የፐርሰናል መምህሬ የኔ ማለት ነው። መምህሬ አለችው። እንዳትነኪኝ እንዴ! ምን ነው ነክተውት የለም እንዴ? በኋላ እግሩን ይዞ ሰግደው የለም እንዴ? ቶማስ ና እጅህን አስገባ ብሎት የለም እንዴ? ለምንድን ነው እንዳትነኪኝ የሚላት? አይሰበክም እላችሁ ይሄ ነው። መንፈሳዊ ዓለም ወገኖቼ ሆይ ያለ ጊዜው ያለ ሰዓቱ ከተገለጠ መገለጥ ያለበት ለሐዋርያቱ ነው። እሷ መቼ ተማረች ይህን ትምህርት ከነሱ ጋር ቁጭ ብላ? መጨረሻ ላይ እኮ ሰዓቱ ሲደርስ ሰላም ለእናንተ ይሁን ብሎ ገባ በተዘጋ በር። ሰዓቱ ነዋ። አሁን ሰዓቱ አይደለም። ያለ ጊዜው መለኮትን መግለጥ የሚችል ፍቅር በኢትዮጵያ ውስጥ፣ በአፍሪካ ውስጥ፣ በኤዥያ ውስጥ፣ በአውስትራሊያ ውስጥ፣ በአሜሪካ ውስጥ፣ በተለያየ ዓለም ክፍል ላይ አሉ። ማንም የማያውቃቸው እርሱ የሚያውቃቸው። ታውቃላችሁ፣ ወደ እግዚአብሔር መንግስት ሄደው የተመለሱ የእውነት መንፈሳዊ ዓለም ውስጥ ገብተው ጌታ ጋር እዛ ድረሰው የተመለሱ ሰዎች በጻፉት መጽሐፍ ላይ ታውቃላችሁ፣ መመለስ የማይፈልጉበት ፍቅር ምክንያት፣ ይቅርታ፣ መመለስ የማይፈልጉበት ምክንያት ትልቅ ቃላት የሌለው ፍቅር ውስጥ ገባን ነው የሚሉት። ፍቅር ውስጥ ነው የገቡት። ይሁላችሁ አዳምና ሔዋን ከኤደን ገነት የወጡት ቋንቋ ከማይገልጠው የፍቅሩ መገኘት ውስጥ ነው የወጡት። ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እርሱ ስለ እኛ በመስቀል ላይ ሞታችንን በሞቱ የሻረው ወደዛ የፍቅር ጉልበት አቅም የመገለጥ ከፍታ የማይሰበክ ቃላት የማይገልጠው ክብር ውስጥ ሊያስገባን ነው። ስለ እግዚአብሔር አስተውሉ። የወደቅንበትን ክብር ምን ያህል ትልቅ እንደሆነ የሚያውቀው ከሰማይ የወረደው ኢየሱስና አባቱ ጌታ መንፈስ ቅዱስ ብቻ ነው። በምን አይነት ክብር ውስጥ እንደነበረ ሰው ታውቃላችሁ። በመጀመሪያ የሰውን ልጅ ከምድር አፈር አበጅቶ ከፈጠረ በኋላ በኤደን ገነት ሲያስቀምጠው ሰውና እግዚአብሔር መካከል ምንም ነገር የለም። ሰውና እግዚአብሔር ፊት ለፊት ነበር የሚነጋገሩት። የነበርንበት ክብር እኔ መስበክ በቃላት እርሱም አይችሉም ወገን፣ የሚችልም የለም። ቃላት አይገልጠውም የነበረ እዛ ላይ መልሰን ፍቅር ከሰማይ ሰማያት ወረደ፣ ፍቅር ከድንግል ማርያም ተወለደ፣ ፍቅር ሞታችንን በሞቱ ሊሽር በቀራንዮ መስቀል ላይ ዋለ፣ ፍቅር ለኛ ሞተ፣ ፍቅር ለኛ ተቀበረ፣ ፍቅር ሲነሳ በእኛን ለማጽደቅ ተነሳ፣ ሁሉም በሚችል በሕያው እግዚአብሔር አብ ቀኝ ሲቀመጥ እኛን አት ዘ ሴም ታይም እዛ አስቀመጠን። አሁን በስጋ እዚህ ያለን ይሄ ጌታ አንድ ጊዜ ስለ እግዚአብሔር ቆመን ክብር እንስጠው። ወገኖቼ ሆይ ይኸውላችሁ፣ ወገኖቼ ሆይ ይሄ ፍቅር የከፈለውን ዋጋ ለእኛን ለማዳን አባቱ ይኸው ማን ነው? ሁላችን ምን ለፈልፋለን እንደ እርሱ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲሁ ወዷልና። ቃላት ነው ምንናገረው። አንድ ልጁን የሰጠበትን ፍቅር ማን ነው የተረዳ? አገልጋይ። እኔ አልተረዳሁም። ተረድታችሁ እንደሆነ አላውቅም። አንድ ልጁን የሰጠበት ፍቅር፣ አንድ ልጁ መስቀል ላይ የዋለበት ፍቅር። እባካችሁ እስቲ ዘም ብለን እልል እንበልና እናመስግነው እስቲ።
እግዚአብሔር ይባርካችሁ። ዛሬ ምርኮ የሆነብን ፍቅር ይመለስልናል። አሜን። ጌታ ቁጭ በሉ። እግዚአብሔር ይባርካችሁ። ጌታ ያክብራችሁ። ቁጭ በሉ ወገኖች ሆይ እዛ ሄደው ከመጡ በኋላ መመለስ አንፈልግም የሚሉት የገቡበት ፍቅር ነው። እዛ ውስጥ ያለውን ፍቅር በምን እንግለጠው ይላሉ። ለካ ይሄ ያ ስፒሪት ሪሊሙ ያ ሪሊም በእግዚአብሔር ፍቅር የተሞላ ነው። ምንድነው እሱ ወገኖች ሆይ? ይሄ እኮ ፍቅር ቤተክርስቲያን ውስጥ ነበረ። ዛሬ እኮ ማንም ማንንን መሸከም ያቃተው ዘመን ነው አይደለም? የሚሸከም ሰው እንዳይመስላችሁ አቅም የለም። መሸከም የሚችልበት የፍቅር አቅም የለም። ጸልይልኝ እሺ፣ ጸልይልኝ እሺ። አቅሙ አለ። ፍቅር ካለ አቅም አለ። ፍቅር አለ። ወገኖቼ ሆይ አሁን ጥላቻና ክፋት ምድሩን እንደ ክፉ አረም እየወረረው ነው ያለው። መልካም ቃል የሚናገር ሰው አታዩ። ምሬት ነው፣ ሐዘን ነው፣ እርግማን ነው፣ ካለፈ ትችት ነው፣ ነቀፋ ነው፣ ሮሮ ነው። የሞላውም ያለቅሳል፣ ይነጫነጫል። የረት እንጀራ የሌለውም እሱም አዝኗል። ሁሉም ማን ነው ከቅዱሳኑ ማህበር ውስጥ ምስጋና ሳያገኝ ፍቅር ሳያገኝ? ወገኖቼ ሆይ አይመስላችሁም? በመጨረሻው ዘመን ከአመፃ ብዛት የተነሳ ፍቅር ይቀዘቅዛል። ለካ ፍቅር እየቀዘቀዘ 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 በረዶ እየሆነ እየሞቀ እየጋለ አልፎ ወደ ሌሎች ደግሞ እየደረሰ የሚሄድ ነገር ነው። ስለዚህ ምን አለ? ፍቅርን ተከታተሉት። ፍቅር ኦቨርናይት በላይህ ላይ መጥቶ አይወድቅብህም። ተከታተል፣ ለማመጂዋለሽ። እህትሽን መውደድ፣ ወንድምሽን መውደድ እንደ ኤሌክትሪክ ብዙ እንዳለ ማሽን የምታዩዋቸውን ሰራተኞቻችሁን ቢያንስ ኢየሱስን የሚያዩት በእኔና በእናንተ እኮ ነው የሚያዩት ኢየሱስን። ደከመሽ ቢት ያታለሽ ማሽኑ ይሞቃል ተብሎ ይነቀል የለም እንዴ? ልብስ ማጠቢያውም ኤሌክትሪኩ ምናምኑ። ለሰራተኞቻችሁ ታዝናላችሁ፣ በልሳን የምትጸልዩ እምዘምሩ። ወገኖቼ ሆይ እንዲህ አይነት መንፈሳዊ ኪሳራ እግዚአብሔር ያድነን። ወገኖቼ ሆይ እግዚአብሔር ያድነን። ከመታወቅ የሚያልፍ ፍቅር፣ ይሄንን በማወቅ ተበረቱ ዘንድ ተለማመዱት ማለት ነው። ተለማመጂው። አጠገብሽ ካለው ሰው ጋር ተለማመጂ። ወገኖቼ ሆይ በ1987 ዓመተ ምህረት የልዑል እግዚአብሔር ድምፅ ላይ ወድቀው ልንገራችሁ። አልገባኝም በጊዜው፣ በኋላ ነው የገባኝ። ስማ ባሪያዬ፣ በፍቅር ከሆንክ ዲያብሎስ አይችልህም አለኝ። ዲያብሎስና ፍቅር ምን አገናኘ? ለካ ሰይጣን የሌለው ነገር ነው ፍቅር። ስለዚህ አንተ በፍቅር ከሆንክ አይችልህም። በጥላቻ ከሆንክ ጃኬቱ ነው፣ ሱሪው ነው፣ ተኮቱ ነው፣ እንዴ ጫማው ነው አርገህለታል። እንዴት በጥላቻ ውስጥ ሆነ እሱን እንዴት አርገህ ትቃወመዋለህ? በፍቅር ከሆንክስ? ወንጌላዊው ሲጸልይላት ለልጅቷ ይጸልያል። ጠረጴዛ ስር ትገባለች፣ በዚህ ትወጣለች። ያ ይጸልያል። የሚጸልዩት ሁሉም ደከማቸው፣ ሁሉም ደከመው። ውጣ ቢሉት አይወጣም። ይሄ አስካካል መንፈሱ። መጨረሻ ላይ ወንጌላዊው አንድ መገለጥ ያገኝ ይመስለኛል። እኔ አላውቅም፣ ግን እንደዛ እንድመጣለት አንድ መገለጥ ያገኝ ወንጌላዊ ያገኝ ይመስለኛል። ወገኖቼ ሆይ ሁሉም ደከማቸው። ሰዓቱ ሄደ፣ አጋንንቱ አይወጣም። መጨረሻ ላይ ብድግ አረጋትና እቅፍ አርጓት በጌታ በኢየሱስ ክርስቶስ ፍቅር እወድሻለሁ ሲላት አሁን አልችልም ልሄድበት አለ።
ፍቅር ሳይኖር መገሰጽ ከንቱ ጉሮሮ ማድረቅ ነው፣ ምራቅ መጨረስ ነው። በፍቅር ከሆነን ኃይል አለ፣ ያውም በቋንቋ የማይገለጥ ኃይል፣ በጣም ከፍ ያለ ነው ወገኖች ሆይ። እቺ ሴት የተገለጠችበት ፍቅር አትሄድም። በእርግጠኝነት እኔ እንደዛ ይመስለኛል ወገኖች ሆይ። ኢየሱስ ክርስቶስ ማርያም ብሎ ራሱን እስካልገለጠ ድረስ አትሄድም። ብትሄድማ ከጴጥሮስና ከዮሐንስ ጋር ትሄድ ነበር። ብትሄድማ መላእክቶች እኮ መጡና አየቻቸው። ጥሩ ነው መላእክት ማየት፣ ግን ጉዳዩ ከኢየሱስ ጋር ነው። ጉዳይሽ ከማን ጋር ነው? እግዚአብሔር አምላክ ይርዳን ባካቸው ወገኖች ሆይ። እስቲ ቅድም ያነበብነውን ክፍል እንመልከተው። ኤፌሶን ላይ አውጡት 8 እና 9 እንደዚህ ነው የሚለው ወገኖች። በጣም የሚገርም ቃል አይደለም እንዴ? በፍቅር ይጸና ዘንድ ስርና መሰረት ጸንቶ በክርስትና ሕይወት የሚኖርበት አቅም ፍቅር ውስጥ ነው ያለው። በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስ ፍቅር። እንግዲህ ወገኖቼ ሆይ ከመታወቅ የሚያልፍ ከተባለ ምን ማለት ነው? ግባ የፈለግከውን ያክል፣ ግቢ የፈለግሽውን ያክል በፍቅር ማወቅ አይቻልም ማለት እኮ ነው። አይደረስበትም ማለት ነው። ይኸው ፍቅር እላያችሁ ላይ ፍቅር ቢለቅ ግድግዳውን ጥሼ ልውጣ ነው የምትለው። እንዴት አድርጌ ልግለጥላችሁ? ፍቅር የእውነተኛው ፍቅር ከተለቀቀ እላያችሁ ላይ አትችሉትም። ውስጡ ምን አለ መሰላችሁ? አእምሮን የሚያልፍ ከመታወቅ የሚያልፍ ጥጉ ጋር ደርሳ የነካችች ሴት መለኮትን እንዲገለጥ አደረገችው። እንደሚመስለኝ መንፈሳዊው ዓለም ውስጥ አንድ ትልቅ መነቃነቅ ነገር ሆኗል። ምንድነው? ሰው ምድር ላይ ያለ መንፈስ ቅዱስ ተሞልታ በመንፈስ ቅዱስ በልቧ ፈሶ አይደለም። ቁጭ አድርጉ ወገኖቼ ሆይ፣ ይሄ ፍቅር መለኮትን ገለጠ። እነኝን ሰዎች በምድር ላይ እግዚአብሔር ያብዛቸው። ስንት እንደሆኑ የት እንዳሉ አላውቅም ወገኖቼ ሆይ ተመልከቱ። ከመታወቅ የሚያልፈው የክርስቶስ ፍቅር ሐዋርያው ጳውሎስ ሮሜ 8 ላይ አውጡ። መጨረሻ አንድ ጊዜ ብናነበው ጥሩ ነው እሱ። ሮሜ ምዕራፍ 8 ላይ አውጡ። ቁጥር 37 በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ተመልከቱ እንግዲህ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ምንም ነገር አይችልም። እንግዲህ አሁን ይህን ሰው ወገኖቼ ሆይ ይሄ ሰው ይሰናክላል ታስቡት። ይሄ ሰው አሁን እንዲህ አይነት ነገር እንዲሆነ ይባላል። ይኸው ፍቅር ከተስፋና ወገኖቼ ሆይ ከእምነት በላይ ለዘላለም ጸንቶ እንደሚኖር ነው የሚናገረው። የእናንተ ስርና መሰረት በፍቅር ይጸና ዘንድ ሐዋርያው ጳውሎስ በደማስቆ መንገድ ላይ ሲገሰግስ አንድ ከሰማይ ብርሃን ላዩ ላይ ወደቀ። ተንከባሎ ምንድነው የመታው መስላችሁ? ያ የዘላለም ክብር የሞላበት ፍቅር እኮ ነው ያገኘው። ከዛ በኋላ ምንድነው እንደ እብድ ሰው የሆነው? እንዲህ አሉ እኮ ሐዋርያቱ አሉ እኮ ደቀ መዛሙርቱ አሉ። ወጣ፣ እሱ አልቻለም። በቃ በደማስቆ መንገድ ላይ ክርስቲያኖችን ለማሳደድ፣ ለማሰር፣ ለመግደል ሲሄድ የተገናኘው ፍቅር ነው። ከዚህ ፍቅር ሊለየኝ እንደማይችል ማለት ምንድነው? እሱ እንግዲህ አስቡት። ሰው የሚፈራውን ነገር ሁሉ ይሰረስረው አይችልም ማለት ሁለት ቦታ ላይ እናነባለን። ብሉይ ኪዳን ላይ፣ አዲስ ኪዳን ላይ። መጀመሪያ እስቲ ብሉይ ኪዳን ላይ መጽሐፈ ኢያሱ ምዕራፍ 21 አውጡ።
ጥሩ ነው ማንበብ እንደው እግዚአብሔር ከረዳን ማለት ነው። መጽሐፈ ኢያሱ ምዕራፍ 21 ከዛ በኋላ ደግሞ ማቴዎስ 22 ላይ ደግሞ እናነባለን። ኢያሱ በጣም የሚገርም ነገር ነው የሚናገረው። 23 ይቅርታ፣ ኢያሱ ምዕራፍ 23 አገኛችሁ? እሺ ኢያሱ ምዕራፍ 23 መጽሐፈ ኢያሱ ወልደ ነዌ ምዕራፍ 23 ቁጥር 11ን ተመልከቱት። እንደዚህ ይላል፣ አምላካችሁን እግዚአብሔርን ተወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። ጴጥሮስ ትወደኛለህ? አው ግልግሎች ጴጥሮስ ትወደኛለህ? በጎች ጴጥሮስ ትወደኛለህ? ለምንድነው ትወደኛለህ የሚለው? ያለ ፍቅር የምንሰጠውን አገልግሎት አይፈልገውም። ማቴዎስ ወንጌል ምዕራፍ 22 ላይ አውጥ። ማቴዎስ ወንጌል ምዕራፍ 22 ላይ ማቴዎስ ወንጌል ምዕራፍ 22 ከቁጥር 37 ጀምሮ ነው የማነበው። እንደዚህ ይላል፣ ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት፣ ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትል ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያቱም ተሰቅለዋል ይላል። ወገኖቼ ሆይ ኤው እግዚአብሔርን ሳንወድ ኢየሱስ ክርስቶስን ሳንወድ የምናደርገውን ነገር ሁሉ እግዚአብሔር አያሸተው። ተጠንቀቅ። ብሉይ ኪዳን አዲስ ኪዳን እግዚአብሔርን ተወዱት ዘንድ ተጠንቀቁ። ሳልወደው የማደርገውን ነገር በቃ ወገኖቼ ችግር ነው እኮ ማለት ነው። ሕጉም ነቢያቱም ማለት ብሉይ ኪዳን በሙሉ ማለት ነው ተጠቅልሏል እዚህ ውስጥ። እግዚአብሔር ልጁን የሰጠበትን ፍቅር መስበክ አይቻልም። ልጁ ራሱን ለኛ የሰጠበትን ፍቅር ማን ነው የሚገልጠው? ምንም ነገር ስታደርጉ ከፍቅር ከሆነ ወገኖች ሆይ በውስጡ ያለው ኃይል በቋንቋ መግለጥ አይቻልም። እግዚአብሔር አምላካችን ይርዳን። አሜን ወገኖች። አዎ የዮሐንስ ወንጌል ምዕራፍ 17 ቁጥር 26 ነስቴ ነው። የዮሐንስ ወንጌል ምዕራፍ 17 እስቲ አንድ ነገር ልጠይቃችሁ፣ ቀና በሉ። ይሄንን ከማንበቤ በፊት ጠይቃችሁ እስቲ አንድ ነገር፣ እግዚአብሔር ያደረገላችሁ ነገር አለ ወይ? ሃሎ እስቲ እግዚአብሔር እኔ ያደረገልኝ ብዙ ነገር አለ። ኧረ 5 6 10 15 20 30 እስቲ ይኸው። እሺ እግዚአብሔር ይባርካችሁ። እግዚአብሔር አምላኬ ይባርካችሁ። እግዚአብሔር ያደረገልን ነገር ሁሉ የፍቅሩ መገለጫ ነው። እንዴት ይሄን አረክልኝ? ስለሚወድህ ልጁን ሰጥቶ የለም እንዴ? ልጁን ሰጥቶሃል እኮ፣ ልጁን ሰጥቶሻል እኮ። ሌላው ነገር ምንድነው? ንገሩኝ እስቲ። ልጁ ኢየሱስ ክርስቶስ በምን ይተካል? በምን ይመነዘራል? ከምን ጋር ይስተካከላል? ከእግዚአብሔር የተቀበልነው ነገር ትንሽ የሚሆን ትልቅ የእግዚአብሔር የፍቅሩ መገለጫ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 26ን ተመልከቱ። ቁጥር የመጨረሻው 26 ላይ እንደዚህ ይላል፣ እኔንም ባካችሁ ስለ እግዚአብሔር አንብቡት ጮክ ብላችሁ። እኔንም የወደደበት ፍቅር፣ እኔንም የወደድክባት ፍቅር በሉ እስቲ ባካችሁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውም አለሁ።
እንዴ እንደው ስለ እግዚአብሔር አላቅም እናንተን እኔ ስለሚያሰክረኝ ነው ቤቴ ውስጥ ብቻዬን። ልዑል እግዚአብሔር አብ ልጁን በወደደበት ፍቅር እንደወደደህ ታውቃለህ? ከኛ አእምሮ ይሄ ካፓሲቲው አይችለውም። ይሄ ይፈነዳል አይችለውም አይደለም? ኢየሱስን በወደደበት ፍቅር የወደደን እግዚአብሔር እዚህ ላይ ይናገራል። እንደዚህ ይላል አባቴ እኔን በወደድክበት ውደዳቸው እነኝ እንደ ይሄ ሰው አእምሮ ይችለዋል? ኢየሱስን በወደደበት እኮ ነው አባቱን እኔን እንደወደድከኝ እነሱንም ውደድልኝ። የማይሰበክ ነገር ነው የምሰብከው ወገኖች የምናገረው። አንድ ቃል ላንብብና እጨርሳለሁ። ይሄ ቃል በሁላችሁ ቤት ውስጥ እንዲገባ ለምነዋለሁ አምላኬን። ሶፎንያስ ምዕራፍ 3 ላይ አውጡ ቁጥር 17ን ይኸውላችሁ እንደዚህ ይላል። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃይል ነው፣ በደስታም በአንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም በአንቺ ደስ ይለዋል። ይሄንን በሌሎች መጽሐፍቶች ላይ አየሁት፣ በመጽሐፍ ቅዱስ ማብራሪያዎች ላይ አየሁት። እንደዚህ ነው የሚለው፣ እንዲህ ነው የሚለው ወገኖች ቀና በሉ፣ በፍቅር ያሳርፋችኋል ይላል። ልንገራችሁ ዛሬ አሁን እዚህ ጉባኤ ላይ ፍቅር አርፏል። እቤታችሁ ይሄ ፍቅር ይረፍ። ይኸው እረፍታችሁ በብራችሁ በወርቃችሁ። ብር ጥሩ ነው፣ ወርቅ ጥሩ ነው፣ ዕውቀት ነው ጥሩ ነው። ግን እርፍ በማይመች ዘመን፣ በተጣደፈ ዘመን፣ መከራ እንደሆነ በሚፈስበት ዘመን፣ የሚሰማው የሚያስጨንቅ ዘመን ግን በፍቅር እርፍ ያርጋችሁ። አራ አስቀምጡና ተቀበሉ። ይሄን ባካችሁ እንደው ተነሱና በፍቅር እርፍ ያርጋችሁ፣ በፍቅር ያሳርፋችሁ። ልጆቻችሁ በፍቅር ያረፉ ይሆኑ፣ ቤተሰቦቻችሁ በፍቅር ያረፉ ይሆኑ። ሰው እቤታችሁ ሲገባ በፍቅር ማረፋችሁን አይቶ ያ እቤታችሁ ላይ እናንተን ያሳረፈ ፍቅር እንግዳውንም ያሳርፍላችሁ። አሁን በደንብ ይገባችኋል። እንደገና እንድቆማችሁ አነባዋለሁ። ተነስተን ቆማለሁ። ሁላችንም የሚደክማችሁ ቁጭ በሉ፣ ግድ የለም። አምላክሽ እግዚአብሔር በመካከልሽ ነው። አሜን በይ። አሜን። ታዳጊሽ ኃያል ነው፣ በደስታ ባንቺ ደስ ይለዋል። አንድ ጊዜ አሁን ስብከት ስበኩ። መጀመሪያ ወደ ጎናችሁ ዞር በሉና በጌታ በኢየሱስ ክርስቶስ ስላመንሽ እግዚአብሔር ደስ ብሎታል፣ ባንቺ ደስ ብሎታል፣ ባንተ በሉልኝ። በይ እስቲ ንገሪያት፣ እስቲ ንገራት፣ እስቲ ነገርካ። ለምን መሰላችሁ? ይኸው ከሰማየ ሰማያት ወርዶ ስለኛ በመስቀል ላይ ራሱን የሰጠው ልጁን አባት ሆይ ልጅህን ለኔ እንደሞተ አውቄያለሁ፣ ተቀበልኩ። አብ ከሰማይ ልጄን ተቀብለሃል፣ ባንተ ደስ ይለኛል ይላል። በምንም አይደለም፣ ልጁን ስለተቀበልሽለት፣ ልጁን ስለተቀበል። ጥቅሙ ለማን ነው? ለእግዚአብሔር ነው ጥቅሙ። ታዲያ ክብር እናስገባ እስቲ አንዱ አሁን በደንብ ይገባችኋል። እንግዲህ በፍቅር በኃይል ነው፣ በደስታ በአንቺ ደስ ይለዋል፣ በፍቅሩም ያርፋል ማለት በፍቅር ያዛ ኮሜንተሪ ላይ ስመለከት በፍቅር ያሳርፋችኋል የሚለው ይኸው ቀሪ ዘመንሽ በፍቅር ያረፈ ይሁን። ቀሪ ዘመንህ በፍቅሩ ያረፈ ይሁን። አሜን። ክብር ደመና ቤተ ክርስቲያን በየትም ስፍራ ያላችሁ፣ በየትኛውም ስፍራ የዓለም ክፍል ያላችሁ፣ በየትም ቦታ ላይ እግዚአብሔር የሰራዊት ቅዱስ እግዚአብሔር በፍቅሩ ያሳርፋችሁ። የፍቅሩ እረፍት ጣዕም የምታጣጥሙ ያድርጋችሁ። የፍቅሩ ረሃብተኛ ሆናችሁ ዘመናችሁ አይለቅ። በፍቅሩ ያረፋችሁ ያድርጋችሁ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን።
በጸሎት መንፈስ ሁኑ።